አርእስተ ዜና ከ13 ሚሊዮን ብር በላይ ለመምህራን ወራይ ደሞዝና ሌሎች ጥቅማ ጥቅሞች አለመከፈሉን የደቡብ ኢትዮጵያ መምህራን ማህበር አስታወቀም። የክልሉ የፋይናንስ ቢሮ ክልሉ ክፍያውን ለመፈጸም አቅም የለውም ብሏል። ዝርዝር አለን። በአዲሱ የንግድ መመሪያ መሰረት በነጋዴዎች ላይ የተጀመረ ቅጣት የለም ሲል የአዲስ አበባ ንግድ ቢሮ አስታወቀም። ቢሮ ባንኮችን ጨምሮ ከሌሎችም የንግድ ማህበረሰብ አባላት ጋር ውይይት ማድረጉንና መመሪያው በተገቢው መንገድ እየተተገበረ መሆኑን የኮሚኒኬሽን ዳይሬክተሩ ገልጸዋል። ተጨማሪ ይዘንበታል። የሱዳን ቤተ መንግስት ድብደባ ተደረገበት። የጀነራል ሐምዳን ዳጋሎ ሰራዊት ከከተማዋ ካርቱም ሽሽት አድርጎ የነበረ ቢሆንም ዳግም ተመልሶ በቤተ መንግስት ድብደባ ፈጽሟል። ፈጥኖ ደራሽ ኃይሉ ምዕራባዊ ዳርፉርን ለመቆጣጠር ጥረት እያደረገ እንደሆነም ታውቋል። ዝርዝር ይዘንበታል። አሜሪካ የሩሲያና ዩክሬን ጦርነት በቅርቡ ሊቋጭ አይችልም አለች። የአሜሪካው ምክትል ፕሬዝዳንት ሀገራቸው በአሸማጋይነት የያዘችው ጦርነት በዋናነት የሁለቱ ተዋጊ ሀገሮች ሚና ነውም ብለዋል። በዝርዝር ነግራችኋለን። ከዜናዎቹ ጋር ዳግም ተገኝነኝ፣ አብራችሁን ቆዩ። በደቡብ ኢትዮጵያ ክልል ለመምህራን የደሞዝ የደረጃ እድገትና ሌሎች ጥቅማ ጥቅሞችን በወቅቱ ያልተከፈለ 13.5 ሚሊዮን ብር መኖር ተሰምቷል። ይህንን ያለው የደቡብ ኢትዮጵያ መምህራን ማህበር ነው። የማህበሩ ፕሬዝዳንት አቶ አማኑኤል ጳውሎስ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታም በክልሉ የቴክኒክና ሙያ መምህራን ከ2015 ዓ.ም ጀምሮ የደረጃ እድገት የትምህርት ማሻሻያ ያልተከፈላቸው እንዳሉም ገልጸዋል። በዚህም ምክንያት ክልሉ 13.5 ሚሊዮን ብር ዕዳ እንዳለበት አስታውቋል። የደቡብ ኢትዮጵያ ቴክኒክና ሙያ ቢሮ ምክትል ኃላፊ የሆኑት አቶ በዛብህ ገበየው የክልሉ ፋይናንስ ቢሮ በያዝነው በጀት ዓመት 50 በመቶ የሚሆነውን ክፍያ እንደሚከፍል እንደተነገራቸውም ገልጿል። ጣቢያችን ሙሉ ክፍያው በወቅቱ ያልተፈጸመው ለምንድን ነው? ለምን ግማሹ ክፍያ ብቻ እንዲከፈል ተደረገ ብሎ የክልሉ ፋይናንስ ቢሮን ጠይቋል። የቢሮ ኃላፊ አቶ ተፈሪ አባቴ ክልሉ በጣም ከፍተኛ የበጀት እጥረት እንዳለበት በመሆኑ ሙሉ ክፍያውን መፈጸም አልቻለም ሲሉም አጭር ምላሽ ሰጥተዋል። የአዲስ አበባ ንግድ ቢሮ በአዲሱ መመሪያ መሰረት በነጋዴዎችና በተቋማት ላይ የተጀመረ ቅጣት አለመኖሩን ገለጸም። የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ እንዳሉት በዚህ ወቅት ነጋዴዎችና የንግድ ተቋማት ኃላፊዎችን የማስገንዘብ ስራ እየተሰራ ነው ብለዋል። በዚህም ከንግዱ ማህበረሰብ ጋር ከስምምነት የተደረሰና ነጋዴዎችም ሱቃቸውን ክፍት እያደረጉ እንደሆነም ጠቁመዋል። ባንኮችን ጨምሮ ሌሎችም የፋይናንስ ተቋማት አንስተውት የነበረው ጥያቄ ውይይት እየተደረገበት እንደሆነና ስራ መጀመራቸውን ዳይሬክተሩ አስረድተዋል። ሆኖም የንግድ ቢሮ ባወጣው መመሪያ መሰረት መስሪያ ቦታቸውን በማይከፍቱ ማንኛውም የንግድ ተቋማት ላይ የቅጣት እርምጃ ሊወሰድባቸው የሚያስችል ስራ እንደሚጀመርም ተጠቁሟል። እንደ መርካቶ ባሉ ቦታዎች የሚሰሩ ነጋዴዎች ያነሱት የትራንስፖርትና የደህንነት ጥያቄ መመለሱንም የቢሮ ኮሚኒኬሽን ዳይሬክተር ለሀገሬ ቴሌቪዥን አስረድተዋል። በሀገር አቀፍ ደረጃ ከሚገኙ 50 ሺህ ትምህርት ቤቶች ውስጥ 80 በመቶ የሚሆኑት ከደረጃ በታች ናቸው ሲል የትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ ኃላፊ ዳዊት አዘነ ተናገሩም። ከደረጃ በታች የሆኑ ትምህርት ቤቶችን ለማሻሻልና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ ነውም ብለዋል። እንደ ኤፍኤምሲ ገለጻ ኃላፊ የተናገሩት በትምህርት ለትውልድ ንቅናቄ እስካሁን ከ7900 በላይ የቅድመ መደበኛ አንደኛ ደረጃና ሁለተኛ ደረጃ አዳዲስ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር ማስታወቁን ተከትሎ ነው። በተመሳሳይ በንቅናቄው የ29900 ትምህርት ቤቶች እድሳትና ጥገና ስራ መከናወኑን ገልጿልም ተብሏል። የትምህርት ጥራት ችግርን ለመቅረፍ ከታች ከመሰረቱ በትኩረት መሰራት እንዳለበት አቅጣጫ መቀመጡንም አስገንዝበዋል። የ4 ቢሊዮን ብር ግብይት ይደረግበታል የተባለ ኤክስፖ ሊደረግ እንደሆነ የኢንዱስትሪ ሚኒስቴር አስታወቀም። ከነገ ቅዳሜ ጀምሮ ለተከታታይ 5 ቀናት የሚካሄደው ኤክስፖ በመቶዎች የሚቆጠሩ ከፍተኛ አምራች ኢንዱስትሪዎች እንዲሁም ሌሎች በርካቶች ይቀርቡበታልም ተብሏል። ባለፈው ዓመት ከ7 ሀገራት የመጡ የኢትዮጵያን ምርት የፈለጉና የገዙ ደንበኞች እንደነበሩ አስታውሰው በዚህ ዓመት ከዚህ ከፍ ያለ ቁጥር እንደሚጠበቅ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናግረዋል። በአዲስ ኢንተርናሽናል ኮንቬንሽን በሚካሄደው ኤክስፖ የቆዳ የጨርቃጨርቅ፣ የምግብና መጠጥ፣ ኬሚካል፣ ማሽንና ቴክኖሎጂ እንዲሁም ፋርማስቲካል ምርቶች እንደሚቀርቡ የኢትዮጵያ ፕሬስ ድርጅት ነው የዘገበው። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
በካርቱም ከተማ የሚገኘው የሱዳን ብሔራዊ ቤተ መንግስት ድብደባ ተደረገበት። ድብደባውን ያደረገው የሱዳን ፈጥኖ ደራሽ ኃይል ነው። በመሐመድ ሐምዳን ዳግሎ የሚመራው ፈጥኖ ደራሽ ኃይል ከዓመት ለበለጠ ጊዜ የካርቱምን ከተማና ቤተ መንግስት ተቆጣጥሮ እንደነበር አይዘነጋም። ሆኖም ከሳምንት በፊት የብሔራዊ ጦሩ መልሶ ተቆጣጥሮትም እንደነበር ይታወሳል። ከከተማው ሽሽት አድርጎ የነበረው የዳጋሎ ጦር ያደረገው ድብደባ በሰው ህይወት ላይ ያደረሰው ጉዳት አልተነገረም። በትናንትናው ዕለት የተካሄደው ድብደባ ለሁለተኛ ጊዜ የተደረገ ሲሆን ካርቱምን ለቆ የወጣው ፈጥኖ ደራሽ ኃይሉ ምዕራብ ዳርፉርን ከብሔራዊ ጦር ለመንጠቅ ብርቱ ትግል እያደረገም ነው ተብሏል። በ10 ሺህ የሚቆጠሩ ሱዳናውያንን ለሞት የተዳረጉበት ከ13 ሚሊዮን በላይ የሚሆኑት ለስደት የተዳረጉበት ጦርነት አሁንም እንደቀጠለ ይመስላል። በጋዛ ስርቆት መበራከቱ በአካባቢው የረሃብ ቀውስ ለመከሰቱ አመላካሽ ነው ተባለም። የጋዛ ነዋሪዎች የእህል ማከማቻ መጋዘኖችን እየዘረፉ እንደሆነ የአካባቢው ባለስልጣናት እየተናገሩም ነው። ለዚህም ዋናው ምክንያት እስራኤል ወደ ጋዛ የሚወስደውን የየብስ መንገድ በመዝጋቷ ተሽከርካሪዎች ምግብ የጫኑ ተሽከርካሪዎች እንዳይገቡ በመሆኑም ነው። እስራኤል ወደ ጋዛ የሚወስደውን መንገድ ከዘጋች 2 ወራት ተቆጥረዋል። እስራኤል በጋዛ ሰርጥ ምንም አይነት ረሃብ አልተከሰተም በሚል መናገሯን ሮይተርስም አስታውሶታል። ስርቆት በዚህ ደረጃ መስፋፋቱም አካባቢው ሕግና አስተዳደር የሌለው እንደሆነም ያመላክታል ተብሏል። ተፈናቃይ ሆነው በአካባቢው የተጠለሉ ሰዎች የመድኃኒት ቤቶችን እየዘረፉ እንደሆነም እንዲሁ ታውቋል። ሐማስ እስራኤል ተኩስ ማቆሟን ተከትሎም በጋዛ ሰርጥ የአካባቢ ፖሊሶችን ቢያሰማራም ዳግም ጦርነት በመጀመሩ የተመደቡ ፖሊሶች ከአካባቢው ሽሽት አድርገዋል። ይህም በስርቆት ተግባር የተሰማሩትን ለመቆጣጠር አስቸጋሪ እንደሆነም ነው የተነገረው። በተመሳሳይ እስራኤል በትናንትናው ዕለት ባደረሰችው የአውሮፕላን ድብደባም በትንሹ 12 ፍልስጤማውያን ለሞት ተዳርገዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሩሲያ ዩክሬን ጦርነት በቅርቡ ጊዜያት ውስጥ አይቋጭም ሲሉ ተናገሩም። የአሜሪካ አስተዳደር ለመመለስ ቆርጦ የተነሳ ወሳኝ ጥያቄም ለሀገራቱ አማካኝ የሆነ ስፍራ መፈለግን ያሉት ምክትል ፕሬዚዳንቱ 3 ዓመታትን የተሻገረው አስከፊ ጦርነት ለመቋጨት በሚደረገው የድርድር ሂደት ወደ ስምምነት መድረስ በዋናነት የሀገራቱ ኃላፊነት መሆኑን ገልጸዋል። የጄዲ ቫንስ አስተያየት ዋሽንግተን ከኪየቭ ጋር የማዕድን ልማት ስምምነት ከተፈራረመች በኋላ የተሰጠ መሆኑንም ቢቢሲ ዘግበዋል። በስምምነቱ መሰረት ዩክሬን ከገጸ ምድሩ ወጥተው በዓለም ገበያ ለሚሸጡ ማዕድናት ዋሽንግተንን የትርፍ ተካፋይ የምታደርግ ሲሆን አሜሪካ በምትኩ ለዩክሬን የደህንነት ድጋፍ ለመስጠት ተስማምተዋል። ስምምነቱ ተግባራዊ ሆነው ሁለቱንም ወገኖች ተጠቃሚ እስኪያደርግ ድረስ 10 ዓመታትን የሚፈጅ ነው የሚሉት ባለሙያዎች ጦርነቱ በአጭር ጊዜ መቋጨት ሚናው አነስተኛ ስለመሆኑም አመላክተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን በተቆጣጠርኩ 24 ሰዓታት ውስጥ የሩሲያ ዩክሬንን ጦርነት አስቆማለሁ ሲሉ ቃል መግባታቸው የሚታወስ ሲሆን ፕሬዚደንቱ በዓለም አቀፍ ደረጃ ተስፋ ተጥሎበት የነበረው ይህ ቃላቸው እስካሁን ሳይሰምርላቸው ቀጥሏል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።